የምትባለው እህቱ ጋር እየሄድኩ አድራለሁ። የሚያስፈልገው ነገር ለቤት ታሟላ ነበር። እሱ ድምፁ በጠፋ ጊዜ እሷ ብቻ አይደለም ሁሉም እህቶቹ ወንድሞቹ። ከዛ ምን መጣ? ልጅቷን ስጭን አንቺ አረብ ሀገር ሄደሽ ስሪ ያለች። ከፈለግሽ ሁለቱንም ልጅ ሊይዝልሽ ይችላልው ስትለኝ አልሄድም አልኳት። በዛ ነው የተሸካከርና ይሄ ዘለፋ የሚባል ነገር መጣ። አሁን አንድና አንድ ታርጌቱ ምነግርሽ ነገር ምንድነው? ለልጁ ታስቦ አይደለም። ልጁ መሳሪያ ነው። አድርግ የተባለው ነው ያደረገ ያለው። ምንም ማድረግ አይችልም። ለምን? አንደኛ ወደኔ እንዳይመጣ አውሬ ተደርጌ ተስዬበታለሁ። መሄጃ ስለሌለው ምንድነው የሚለው የተባለውን ነገር እያደረገ ነው የሚኖረው። እኔ አብዛኛው ነው ቅድም ያወራችሁ ቁርጥ ያለ አልሰማሁትም፣ ግን ተደጋጋሚ ወሬ ስለምታወራ በሰማውን ባልሰማም ችግር የለም ብዬ ነው። በኋላ ይሄ ነገር ሲፈጠር በቃ አሁን ቤት በኩል ነው አንቺ ሄዳ ልጠይቃት የምፈልገው። ከገነት ጋር እንዲህ ቤተሰብ ይሆንሹ አትዋሺ። አንድ ቀን ሰውልድ ላልሽ ውሸት ነው። ሄደሽ ቤት ታድሪያለሽ፣ ትጋበዣለሽ፣ ብዙ ነገር በጣም ቤተሰብ ነሽ ከገነት ጋር። በደንብ እየረዳችሽ ነው አኔልን ያልሽው። ይሄ ግልጽ ነው፣ ግልጽ። ለምን ብዙ ነገር ሞክራ አቅቷታል። ገነት ደግሞ እኔ ወይ ጨክኜ ድላዊትን ካልሰጠኋት ድላዊትን ግን አልሰጥም፣ ወይ ደግሞ ሞቼ ድንጋይ ካልተጫነብኝ በቀር አጀንዳ እየቀየረች ዙሪያዬን ትዞረኛለች እንጂ እማትለቀኝ ሴት እንደሆነች አውቃለሁ። አሁን ባንቺ እየተጠቀመች ነው። ለሐቅሽ፣ ለክርሽ፣ ለእውነትሽ ስትይ ትክክለኛውን መንገድ ሂጂ። እኔ የምልሽ ይሄንን ነው። ዛሬ ብዙ ማውራትም አልፈልግም። ችግር ያለው ተልኮ ነው። በቃ አንድና አንድ ምንድነው? እኔን እታሰራለሁ፣ እቺ ልጅ ከኔ ትነጠቃለች። እቺ እናት ብቁ አይደለችም ልጆች ለማሳደግ ባላለው። ከዛ በኋላ እቺ ልጅ ተነጥቃ ለማውሰድ ነው የሚፈለገው። በቃ አሁን ተልኮ ገብቶኛል። ምክንያቱም በቀደም በእንጀራ አባቷ ትቀጠቀጣለች ነው አፒውስ ትደረጋለች የሚለው ላይ እኔ ቻርጅ ዘጋብኝና ብዙ አልሰማሁትም። እዛ ጋር ዞሮ የመጣበት ምክንያት ዞሮ የት መጣ? እድላዊት ጋር ከእናት በላይ ለልጆች የለም። እኔ ያልኩት ምንድነው? ይሄን ያህል ገንዘብ ልስጥሽ፣ ልጅቷን ስጭን፣ እኛ እናስተምር። እሑድ ቅዳሜ ትመጣለች። እሑድ ቅዳሜ እናንተ ውሰዷት። ገንዘቡን ብቻዬን ከምትሰጡኝ ከልጄ ጋር ስጡኝ። ልጄን እያበላሁ እያስተማርኩኝ ወይ አድና የታጫውቹትን እያስተማርኩኝ እኔ ላኑራት። አይ እንደዛ ከሆነ አንቺ ጋር ሆና ገንዘብ አንሰጥም፣ እኛ ጋር የምትማር ከሆነ እንደዛ ከሆነ አትስጡኝ፣ ተውት። በቃ በተለያየ ብዙ ሰው ነው የሚላክብኝ በዚህ ልጅ ጉዳይ። ይሄ ሁሉ ሰው ዙሪያውን እድላይትን ከጄ ለማስወጣት እንጂ ለአኔ ሊያሰበለት ሰው የለም። እኔ ግን የሚያሳዝነኝ እሱ ነው። የዚህን ያህል በቃ ቆም ብሎ ያስብበት። ይሄ ሁሉ አጀንዳ ምንድነው? እድላዊትን ከስር ያውጥቶ ለአክስት እንድሰጥ ነው። ያለዛ እኔ ሰላም አግኝቼ አልኖርም። እኔ ደግሞ እናት ነኝ፣ ሴት ልጅ ናት። የእናቷ ከለላ ያስፈልጋታል። እኔው ላሳድግ ነው ያልኩት። ይሄው 7 አመቷ እኔ ነኝ የማሳድጋት። 7 አመት ውስጥ በየአመቱ ስንት ወራት አለ? በአንድ አመት ውስጥ 12 ወር አለ አይደለ? 12 ወር ውስጥ ግን አቡዬ 12 ወር ውስጥ ግን በሁለት አመት አንዴ ብልጭ የሚል ገንዘብ ይሰጠኛል። ከዛ ይቆማል። ከዛ ልጅ እኮ የልጅ ሆድ እኮ 12 በ6 ወር ወይ በ2 አመት ወይ በ1 አመት አይደለም የልጅ ልውና የሚዘጋው። ከዛ ደግሞ የሆነ ይዘጋል። ከዛ የሆነ ሰዓት ላይ ይሰጠኛል። በተረፈ በቃ በነገር ነው ጭንቅላቴ። በቃ ነገርም ሲበዛ በሽተኛ እኮ ያደርጋል አይደል? ዝም ብዬ በቃ ልጄን ባሳድግ ይሻላል ከዚህ በኋላ። በቃ ከዚህ በኋላ የእነሱ ነገር ይብቃኝ ብዬ መንገዴን ቀጥዬ ዝም ብዬ መኖር ስጀምር፣ አሁን ደግሞ ዞሮ ታሰርኩ። በቃ ይህንን የሚያክል ነገር አወጣው። እሺ ዝም በል። ቆይ እንካ አንዴ ልጅሽን አባቢውና ለምን ችግር ይላል? በቃ እንደዚህ ነው። ቅድም አስተኝቼው ነበር 10 ሰዓት ስላልሽኝ ነበር በጊዜ አስተኛሁትና አሁን እንቅልፉን ጨርሶ ተነስተው ይሄ እንግዲህ ታጫውተው
ብዙ እሷ ከሱ ጋር አትጫወትም። ቴሌቪዥን ላይ ናት እሷ ብታይ አትፈልግም። ትልቅናታ እሱ ደግሞ ገና የአንድ አመቱ ነው አይደል? አትፈልግ። እሱ ደግሞ እንደዛ ነው። እና ብዙ አንድ ለአንድ ይሄ ሁሉ እንደዚህ የምረበሸው ሀቡዬ ምንም ግልጽና ግልጽ እሷ የገነት ተላላኪ ናት። የገነትን አጀንዳ ነው እያስኬደችላት ያለችው ከልጄ ጋር በመተባበር አንድ ሰው ያለ ምክንያት ሰው ላይ እንግዲህ ትዳርን የሚያክል ነገር ታዩ ብዙ ተብያለሁ። ያን እኔ ደግሜ ማውራትን ማሰብም አልፈልግም። አንድ ሰው ትዳሩን ይፈታል ለአንድ ልጅ ብሎ ሱቁን ይዘጋ። ለምን ይሄን ሁሉ መስዋዕት አስፈልገ? እናት በህይወት እያለች ህጉም እኮ በዛ ሰዓት በቃ በጣም እንኳን አይደለም ተስሪት በጣም በተናደድኩበት ሰዓት ልጁን ትፈልጊያለሽ፣ አሁን ልጁን ይዘሽ ትሄጃለሽ ስባል አልፈልገውም ብዬ እኮ ፖሊስ ጣቢያም ተናግሬያለሁ። ለምንድን ነው እንዲህ ያልኩበት ምክንያት አሳስሮኛል። ያልጠበቅኩትን ነገር አድርሶብኛል። እንዴት ነው እኔና እሱ ተማምነን አንድ ጣሪያ ውስጥ የምንኖረው ብያለሁ ለህጉም ቢሆን። በተረፈ ሆስፒታል ዙሪያ ደግሞ ለምትለው እኔ ማላቀው ሌላ ነገር ካለ አሁን የሆስፒታሉን ነገር ሊያጣራ የሚችል ህግ ነው፣ እኔ አይደለሁም። አንድን ትልቅ የመንግስት ተቋም ትልልቅ ዶክተሮች ያሉበትን ሆስፒታል እኔ እየመራቸው እኔ ትቦ አርጉለት፣ እኔ ይሄንን መድኃኒት ስጡት እያልኩ ሊመራ አይችልም። በእኔ ከኔ በላይ እውቀት ኖራቸው አይደለ እንደ እነሱ ጋር ሄድኩት። እኔ እውቀቱ ቢኖረኝ ለምን ልጄን ይዤ እዛ ሄዳለሁ? እነሱን መምራት ከቻልኩ ለልጄ ማድረግ ያለብኝን ነገር ቤት ያላደርገው ሳልሄድ ሳልጠጋ ሀብዬ እኔ ብዙ ማውራቱ ራሱ በጣም ነው የከበደኝ። እና እኔ የምለው ልጁ መሳሪያ ነው፣ ልጁን እየተጠቀሙበት ነው። ይሄ የሚሆነው ደግሞ ልጅን ሴቷን ልጅ ከጄ ለመውሰድ ነው እንጂ ሌላ ምንም ምክንያት የለም። እኔ እኮ ገንዘብን ብፈልግ እኮ ቁጭ ብለሽ በየወሩ እየሰጠንሽ እድላይትን እንውሰድ ይሄን ያህል ገንዘብ እንስጥሽ ተብያለሁ። አይ ገንዘብ ሳይሆን እኔ ልጄ ነው የምፈልገው ብያለሁ። ስለዚህ ከዚህ በላይ እንግዲህ ምንም ልል አልችልም። እኔ ማውራቱ ራሱ ድክም ነው የሚለኝ። በቀደምም አውራሁ እኔ ነኝ የታመምኩት። ለምን በልጅ እንደዚህ መባል በጣም ከባድ ነው። ልጅ ሐላል ወጥቶ እንደዚህ እናቱን ማሳጣት ምናምን ከባድ ነው። ያውን በወንድ ልጅ ለእናቱ ነበር የሚባለው እና ብዙ ነገር አለ። እኔ እዚህን ያህልም ልጁ የምበድልም ሴት አይደለሁም። እንዴት የምበድለው ከሆነ ለምን ያንን ሁሉ መስዋዕትነት ከፈልኩለት ከልጅነት እስከ እውቀቱ ድረስ ለምን ተሰደድኩለት? ስለዚህ እኔ ያለችው ብዙ አልሰማሁትም። ዶክተሮች ይዘሽ ውጭ አሉኝ ሲዳከም ሲያልቅ በቃ ከዚህ በላይ ምንም እናደርግለት ቤት ሲደርስ ሊስተካከል ይችላል። እኔ ደግሞ እንዴት ኦክሲጅን ነቅዬ ይሄን ትቦ ይዞ እንዴት ነው ቤት የሚገባው ነው ከዶክተሮቹ ይዤ አልወጣም ያልኩት። ያ የሚሆነው ከ3 ወር ከሆነን በኋላ ከዛ በኋላ እሷ ብንትን ደህና እየሆነ ሲመጣ እኔ ልውጣም አላልኩም። የገንዘብ የአልጋ የምናምን እጥረት የገንዘብ እጥረት ስለነበረ የዛ የአልጋ እስኪከፈል ውጪ ሲሉኝ የገንዘብ እጥረት ማንም የላከልኝ የለም። የአልጋ ብዙ ነው የቆጠረው እና ያን መክፈል ስለማልችል ነው ገንዘብ እስኪላክልኝ ነው አልኩኝ። ልክ ወንድሜ ገንዘቡን ሲልክ ከፈልኩ ይዤ ወደ ቤት የወጣሁ። ይሄ ነው ያኔ። የምትጠይቁኝ ጥያቄ ካለ ደግሞ ጠይቁኝ። ስለዚህ ዛሬ መናገር የምትፈልጊው ነገር ከአስከፈ ተናግረሻል። ልጄ እኔ በቃ ማለት በቃ ልጁ አጀንዳ ነው። በተረፈ ደግሞ ሆስፒታሉ ዙሪያ ለተባልኩት ነገር ይሄ ሌሊት 6 ሰዓት ራውንድ ከዞሩ በኋላ ኦክሲጅን ከተለቀዩልሽ አንድ ነርሶች ኦክሲጅን ይለካሉ፣ የሙቀት መጠን ይለካሉ 6 ሰዓት ላይ ማለት ነው። ከዛ እስከ 12 ሰዓት ድረስ የነርስ አገልግሎት አይኖርም። ድንገተኛ ነገር ሲኖርብሽ ልጁ ከታመመብሽ ምናምን ስጠሪያቸው ይመጣሉ፣ እርዳታ ያደርጉልሻል። እኔ ያ ለኔ ያ ሆስፒታል ባለውለታዬ ነው። ልጄን አድኖ ሰጥቶኛል። ልጄ ድኖ በህይወት ይዤ ወጥቻለሁ። በእሷ አይደለም ሜዳ ነው። ህይወት የሚቀጥል ማነው? እግዚአብሔር ነው። እሷ ስለመጣች አይደለም። አትሙት አትሞትም ህይወትህ ይቀጥላል ስላለው እግዚአብሔር ምሮት ነው። እና
እሺ ስለዚህ ቆይ አንድ ጊዜ አሁን ህዝቡም እንዳይሰለች ማለት ነው። ከ6 ሰዓት በኋላ ያለው ተደጋጋሚ ነገር ሲወራ እሺ አይልም። ኤደን ይሰማሻል? አብረህትም ምልሽ ሙሉ ሌሊት ትሰራለች እዛም ስደርስ የተግባባዋት ምግብ እንድታበስልልኝ ለልጁ አጥሚት እኔ መደጋገሙን አልፈለግኩም። አጥሚት ትሰራልኛለች ምናምን እና ቡና እንድታፈላልኝ ነው። እሺ እኮ ነው ዛሬ ሁለታችሁም እየደገማችሁ ስለሆነ አሁን ሁለታችሁም ደግማችሁ ጨርሳችኋል። እኔ ባጭሩ አሁን እኛ የምናዳምጠው ሰዎች አብረህት አንድ የሚውት ታደርጊያለሽ። እናቴ እባክሽ ሚውት አድርጊ፣ ማይክሽን አጥፊው። ኤደንንም ሚውት ላርጋት አንዴ እንደማመጥ ፕሊስ ጋይስ። አብረህት ሚውት አድርጊ ወይም ወጥተሽ ግቢ እናቴ። ኤደን አንዴ ሚውት ታደርጊያለሽ። ቤታዬ የኔ ፍቅር አንዴ ሚውት ታደርጊያለሽ ኤደን። እሺ ማይኩን አጥፊው እናቴ። ጋይስ ሁለቱም ጊዜም ኤደንም የምናውቀውን ነገር ከትናንት ወዲያ የነገሩንን ነገር ደግመውን የነገሩን አዲስ ነገር የለም። አዲስ ነገር ምንድን ነው? ሁለቱም ተረጋግተው መጥተዋል። የመጀመሪያ ቀን ኢሞሽናል ነበሩ። ኤደን ሚውት አዳረግሽም፣ ሚውት አድርጊ ኤደን። ማይኩን አጥፊው። ኤደን ሚውቱን አጥፊው እባክሽ፣ ማይክሽን አጥፊው። እኔም ቢያለኝ ሳጠፋላት ያው ጠፋ መሰለኝ ጠፋ። ኦኬ ምንድን ነው አሁን እኔ ማንም ጋር ነው እውነት ያለው። እኔ እንደ አንድ ሀቢባ ማንም ጋር ነው እውነት ያለው ብዬ መፍረድ አልችልም። አላቅም። እናንተ መፍረድ ከቻላችሁ አላቅም። እናት ምትለው ምንድን ነው? እኔ ልጄ ነው አምጬ የወለድኩት እኔ ነኝ። ልበድለው አልችልም፣ ልጠላው አልችልም። እነሱ ሊጠቀሙበት ነው የምትለው። እሺ ጊዜ ደግሞ በዚህ ጋር ሰብአዊነት ተሰምቶ የእናቱ ስትበድለው አይቼ ሆስፒታል ደረስኩለት፣ ረዳሁት። ይኸው 4 ዓመት ከልጆቼ እኩል እያበላው እያጠጣው ፍቅር እየሰጠው አኖርኩት ነው የምትለው። እናቱ አውጥታ ስጥለው እኔ ያስጠጋሁት ነው። ኦኬ ስለዚህ እናት አዎ ልጇን ትጠላለች ብለን መፍረድም አንችልም። የውስጧን ፈጣሪ ነው የሚያውቀው። ጊዜ እናት ኤደን የምትለው ጊዜ ገነት ልትጠቀምባት ልጄን ለመውሰድ እድላይትን ለመውሰድ ለአመታት በገንዘብ ሲደራደሩኝ ነበረ። 20 ሺህ ብር በወር እንስጥሽ እድላይትን ስጭን። አይ እድላይትን ይጋያለች ስጡኝ ብሩን ስትል አይ አንቺ ጋር ካለች አንሰጥሽም፣ ከሰጠሽን ግን እንሰጥሻለን። እኔ አባቱ አሜሪካ ውስጥ ራሱ ጋር ሊያሳድጋት ከሆነ ኦኬ ይሰጣለሁ፣ እድሏን አንዘጋም። ግን አክስት ጋር ልትኖር እዚሁ ከሆነ እኔም እዚሁ ኢትዮጵያ ውስጥ አዲስ አበባ እየኖርኩ እዚሁ ልትኖር ለምንድን ነው ልጄ ከኔ የምትለየው? ብራችሁ ይቅርብኝ እንጂ ልጄን አልሰጥም አልኩ ነው የምትለን። ማን ጋር ነው ሀቅ ያለው? ማን ጋር ነው እውነት ያለው? ፈጣሪ ብቻ ነው የሚያቆኝ። አናውቅም። ግን ልጁየው ህፃን አይደለም፣ 17 ዓመት ሆኖ ትልቅ ነው። ራሱ ይናገርና እሱ የሚለውን እናደርግለት ነው እኔ የምለው። የሚፈልገውን 3 ጥያቄዎች በቀደም ጠይቀዋል። አንደኛ አባቴ ማን ነው ታሳውቀኝ። እሷ ደግሞ ተደፍሬን የወለድኩት አላውቀውም አባቱ የመለሰችው መልስ። ሁለተኛ ነገር ደግሞ ሆስፒታል ውስጥ እያለው ያንን በደል ለምን ትፈጽምብኝ እንደነበረ ትንገረኝ ነው የሚለው። 3ተኛ ደግሞ እድላዊት በእንጀራ አባቷ ትመታለች፣ ራሷ ናት የነገረችኝ፣ ግን ማስረጃ የለም። ስትነግረው ማስረጃ የለም። እናት ደግሞ ተመክሮ ነው በልብለውት ነው እንጂ ልጅ አትመታም፣ ግን በልብለውት ነው ልጄን ለመውሰድ የሚያደርጉት ጥረት ነው እያለች ለዚህም ማስረጃ እሷ አላቀረበችም። የትኛውም አካል ማስረጃ አላቀረበም። እየነገሩን ብቻ ነው ያሉት። ስለዚህ ማስረጃ ሳያቀርቡልን እኛ ስለነገሩን ብቻ ማመን አለብን ወይ? እኔ እንደ አንድ ሀቢባ አንድ ሰው ዝም ብሎ ስለነገረኝ ብቻ አላምንም። ስለዚህ የትኛውንም ወገን ትክክል ነው ብዬ ማለት አልችልም። ግን እዚህ ጋር ብላክ የሚለው አካውንት ቡዛዬ ይባላል። ለጊዜ ሊመሰክር ነው የመጣው። አብረሀት ደግሞ ወታለች፣ ኔትወርክ ነቅሏታል፣ አስገቧት። ለኤደን ልትመሰክር ነው የመጣችው። ዞላ ደግሞ የጊዜ ባለቤት ነው። እኔም ይመለከተኛል የዚህ ልጅ ጉዳይ፣ እኔም ትዳሬን አጥቼበታለሁ ብሎ ነው የመጣ።
እንስማቸው ካላችሁ እንስማቸው። ልጁን እንስማው መጀመሪያ ካላችሁ ልጁን እንስማው። እኔ በበኩሌ ግን ማን ጋር ሀቅ እንዳለ መፍረድ በጣም ይከብዳል፣ በጣም ይከብዳል። አላውቅም። እናት ትክክል ናት ስትሉ ልጅየውስ የሚያወራው እውነትስ ቢሆን በምን እናውቃለን? እናውቀው ነገር አለ? አብረነው ኖረናል? ሄዶን ያላውቅም። ልጅየው ይናገር ወይስ ምስክሮቹ ይቀጥሉ? አናኤል ጊዜ አንዴ ማይኩን አብሪለት ለአናኤል ና እየተቀጣ አቶ ሲመጣበት አኒል ቤቢን ቀስቅሰው እሱ ይክፈትላቸው ና አንተ አቡዬ ይቅርታ መኝታ ቤት ስላስቀመጥኳቸው እኔ ብቻዬን ስለሆንኩ ነው። አይ ችግር የለውም፣ ምንም ችግር የለም። ተመልካቾች ልጁ ተመክሮ ነው ተገዶ ነው እያሉ ስለሆነ እሱ በነፃነት ራሱ እንዲናገር ፍቀጂለት እባክሽ። ሀሳቡን ግን ንገሪው። መኝታ ቤት ስለነበረ እኔ እነግረዋለሁ። ችግር የለም። እሺ መጥቻለሁ። ሀቢብ አኔል እንዴት ነህ ወንድሜ? ደህና እግዚአብሔር ይመስገን። አለን ልጄ ነው ልልክ የሚገባው እኔ በጊዜ በወልድ ከበርታለሁ። እሺ አኔልዬ ከእናትህ ኤደንም ሰማን ከአሳዳጊ ጊዜም ሰማን እና ህዝቡ እያለ ያለው ልጁ ተመክሮ ነው ገዶ ነው እናትየው እንዳለችው ሊሆን ይችላል ነው የሚሉት። ስለዚህ አንተ እዚህ ጋር የምትናገረው ነገር በሙሉ ነፃነትህ ነው? አዎ ነው እና ደግሞ